ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አዲስ የስራ ጀማሪዎች በመንግስት በጀት መስራት የሚችሉበት ድንጋጌ የያዘ ረቂቅ አዋጅ ለፓርላማ ቀረበ። በመጀመሪያ የእድገት ደረጃዎች ላይ ያሉ በኢኖቬሽን ቴክኖሎጂ ሚኒስቴር ስያሜ የሚሰጣቸው ስታርት አፖችን የቢዝነስ ስራ ጀማሪዎች ወደ ስራ ማስገቢያነት የሚውል ፕሮግራም ለማስጀመር የሚያስፈልግ ገንዘብ በመንግስት በጀት መሸፈን የሚያስችል ድንጋጌ የያዘ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀረበ። የሕዝብ ተወካዮች ምክር ቤት ትናንት ማክሰኞ ሰኔ 10 ቀን 2017 ዓ.ም ለውይይት የቀረበው ረቂቅ አዋጅ ቁጥር 2320/2017 ሆኖ ለዝርዝር እይታ ለሰው ሀብት ልማት፣ ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በሙሉ ድምፅ የተመራው የስታርት አፖች ረቂቅ አዋጅ በተለይ ኢኖቬሽንና ቴክኖሎጂ ላይ ትኩረት እያደረገ ነው። ረቂቅ አዋጁ በመጀመሪያ የእድገት ደረጃ ላይ ያሉ ስያሜ የተሰጣቸው ስታርት-አፖች ወደ ስራ ማስገቢያ ከልማት ከንግድ ስራ ሂደት ጋር የሚያያዙ ወጪዎችን ለመሸፈን ጥቅም ላይ ለማዋል የሚቀርብ ገንዘብ ያቋቋመ ሲሆን፣ የገንዘብ ሚኒስቴር በሚያወጣው መመሪያው መሰረት በኢኖቬሽን እና ቴክኖሎጂ ሚኒስቴር የሚተዳደር እንደሚሆንም ይጠቀሳል። ረቂቅ አዋጁ ስታርት-አፕ የቢዝነስ ስራ ጀማሪዎች ሲል እውቅና የሚሰጣቸው ምንም የንግድ ስራ እንቅስቃሴ ታሪክ ሳይኖረው ወይም የተወሰነ የንግድ ስራ እንቅስቃሴ ታሪክ ብቻ ኖሮት ኢኖቬሽን ተግባራዊ የማድረግ ቴክኖሎጂ ወይም በቴክኖሎጂ የታገዘ ተመንዳጊና የገበያ መዋቅር የሚለውጥ ምርትን፣ አገልግሎት ወይም ሂደትን በማስተዋወቅ፣ በመፍጠር፣ በማበልጸግ፣ ትራንስፖርትን በማድረግ ወይም በመልስ በምህንድስና አማካኝነት ኢኮኖሚያዊ እሴት በመፍጠር ላይ የተሰማራ ግለሰብ፣ ቡድን፣ ድርጅት ወይም ጥምረት ነው። ስያሜ ለተሰጣቸው ስታርት-አፖች ከሚሰጡ ማትጊያዎች መካከል አንዱ ሆኖ የቀረበው የስታርት-አፕ ግራንት ፕሮግራም ስራ ለማስጀመር የሚያስፈልገው በጀት በመንግስት እንደሚሸፈን፣ ገንዘቡ ከልማት አጋሮች የሚገኝ ድጋፍ እና የገንዘብ ሚኒስቴር የግራንቱን አካል እንዲሆን ከሚያጸድቀው ማንኛውም ሌሎች ምንጮች ሊገኝ እንደሚችል ተገልጿል። በተያያዘም የገንዘብ ሚኒስቴር የግራንቱን አመራር፣ አስተዳደር እና አሰራር የሚመለከት መመሪያ እንደሚያወጣም ተጠቅሷል። የሚሰጠው ግራንት ዓላማዎች ኢኖቬሽን ቴክኖሎጂ በሚያወጣው መመሪያ መሰረት በመጀመሪያ የእድገት ደረጃዎች ላይ ያሉ ስያሜ ለተሰጣቸው ስታርት-አፕ ስያሜ ለተሰጠው ምርት ወይም አገልግሎት የምርምር ስራ ወደ ስራ ማስገቢያ ከልማት ከንግድ ስራ ሂደት ጋር የሚያያዙ ወጪዎች ለመሸፈን ጥቅም ላይ መዋል እንደሚገባውም ተደንግጓል። ገንዘቡን የሚያገኘው ስታርት-አፕ ስያሜ ከተሰጠው የንግድ ስራ እንቅስቃሴ ጋር ግንኙነት የሌላቸው የግል ወጪዎች፣ በግራንቱ ማመልከቻ ላይ ያልተጠቀሱ የንግድ እንቅስቃሴዎችንም የግል ወይም የድርጅት ዕዳዎች መልሶ ለመክፈልም ስያሜው ከተሰጠ ዓላማ ጋር ግንኙነት የሌላቸው ኢንቨስትመንት እንቅስቃሴዎች፣ እንዲሁም ስያሜ ከተሰጠው ስታርት-አፕ መሰረት ተግባር ልማት የንግድ ስራ እንቅስቃሴ ጋር የማይገናኝ የሪል ስቴት ወይም የሌላ የማይንቀሳቀስ ንብረት ግዢዎች ላይ መዋል የተከለከለ መሆኑንም ተገልጿል። ከነዚህ በተጨማሪም የኢኖቬሽን ቴክኖሎጂ ወደፊት በሚያወጣው መመሪያ ሊካተቱ የሚችሉ ሌሎች ክልከላዎችም ሊኖሩ እንደሚችሉ ረቂቁ ይጠቁማል። ስያሜ ለተሰጠው ስታርት-አፕ የሚሰጠው ዝቅተኛ ከፍተኛ የግራንት ገንዘብ መጠን በረቂቅ አዋጁ የተቀመጠ ለታለሙለት ዓላማዎች የገንዘብ ሚኒስቴር የግራንቱ አስተዳደር በሚመለከት የሚያወጣውን መመሪያም ከግምት በማስገባት የኢኖቬሽን እና ቴክኖሎጂ ሚኒስቴር እንደሚወስን ተገልጿል። ግራንት የተቀበለ ስያሜው ያለው ስታርት-አፕ ለአንድ ዓመት ለሚሆን ጊዜ ለሌላ ግራንት ማመልከቻ ማቅረብ እንደማይቻል የተደነገገ ሲሆን፣ ስያሜ ያለው ስታርት-አፕ ውስጥም 25% ወይም ከዚያም የሚበልጥ የባለቤትነት ድርሻ ያላቸው በሌላ ስያሜ ያለው ስታርት-አፕ በኩል ግራንት ያገኙ ግለሰብ መስራቾች ወይም የጋራ መስራቾች ለአንድ ዓመት ለሚቆይ ጊዜ ለሌላ ግራንት ማመልከቻ ማቅረብ እንደማይችሉም ተጠቅሷል። ይሁንና እነዚህ ሁለት ድንጋጌዎች ግራንት የተሰጠው ስታርት-አፕ ሂሳብ በሕግ ከተጣራ ከእነዚህ ገደቦች ተፈጻሚ እንደማይሆንም ረቂቁ ያብራራል። የግራንቱ ተጠቃሚዎች ግራንቱን የሚያከፋፍል ስያሜ ያላቸው የስታርት-አፕ ምህዳር ገንቢ ማለትም ለስታርት-አፕ መስራት ልማትና
መሰረተ ልማትና ዘላቂነት በንቃት አስተዋጽኦ ለማድረግ ብቁ ስለመሆናቸው በሚኒስትሩ የምስክር ወረቀት የሚሰጣቸው አካላት ስለ ግራንቱ ክፍፍልና አጠቃቀም ለሚኒስትሩ በየጊዜው ወቅታዊ ሪፖርት የማቅረብ ግዴታ እንዳለባቸውም ተገልጿል። ለስታርታፕ መቅረብ እንዲችል ከተደነገገው የግራንት ፕሮግራም ማትጊያ ስልት በተጨማሪ በረቂቅ አዋጁ ተጨማሪ ልዩ ልዩ ማበረታቻዎችም ቀርበዋል። ከእነዚህ መካከል ስያሜ የተሰጠው ስታርታፕ አግባብነት ባላቸው የኢንቨስትመንት ማበረታቻ ሕጎች ውስጥ የተዘረዘሩ ማበረታቻዎች ተጠቃሚ እንደሚሆኑም እንዲሁም ስያሜ ያለው ስታርታፕ የስያሜው ዘመን ከማብቃቱ የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት ከማንኛውም ገቢ ግብር ለባለ አክሲዮኖቹ በሚከፈል የትርፍ ድርሻ ላይ ከሚጣል የገቢ ግብርና በከፋዩ ተቀንሶ ከሚቀር ግብር ነፃ እንደሚሆንም የሚገልጽ ድንጋጌዎችም ይገኙበታል። በተጨማሪም ስያሜ ለተሰጠው ስታርታፕ የሚሰጥ ምንም አይነት ወደ ባለቤትነት ድርሻ ወይም ወደ ዕዳ የመለወጥ ዕድል የሌለው ማንኛውም የግራንት ማበረታቻ ስጦታ፣ ልገሳ ወይም ተመሳሳይ የመዋጮ አይነት ለገቢ ግብር አዋጁ ዓላማ ገቢ እንዳልሆነ ተቆጥሮ ከግብር ነፃ የሚደረግ መሆኑም ተጠቅሷል። ስያሜ በተሰጠው ስታርታፕ ሰራተኞች ሆነው የተቀጠሩ የውጭ ዜጎች የስታርታፕ ስያሜ ጊዜ ከማብቃቱ በፊት በመቀጠር የሚያገኙትን ገቢ ከገቢ ግብር ነፃ እንደሚሆኑም ተገልጿል። ስታርታፕ እነዚህ ማትጊያዎች ተጠቃሚ እንዲሆኑ ከግብር ነፃ ለመድረግ የሚቀርቡ ማመልከቻዎችን በሚኒስትሩ ተረጋግጠው ለገንዘብ ሚኒስትሩ መላክ እንደሚኖርባቸውም ረቂቁ ያስረዳል። ረቂቅ አዋጁ ኢኖቬሽን እና ቴክኖሎጂ ሚኒስቴር የድንጋጌዎች አስፈጻሚ ከፍተኛው አካል አድርጎ የሚያቀርብ ሲሆን በኤሌክትሮኒክስ ትራንዛክሽን አዋጅ ቁጥር 1205/2012 አንቀጽ 6 መሰረት የተቋቋመ የብሔራዊ ዲጂታል ኢኮኖሚ ምክር ቤት የተለያዩ ስልጠና ተግባር እንደሚኖሩትም ያስረዳል። ብሔራዊ የስታርታፕ ስያሜ ኮሚቴ የሚል መጠሪያ የተሰጠው ከመንግስት ተቋም፣ ዩኒቨርሲቲ ወይም ከምርምር ተቋም፣ ከኢንዱስትሪ ዘርፍ ከፍተኛ ልምድ ያለው፣ ከሲቪል ማህበረሰብ፣ ከቴክኖሎጂ አማካሪ የተውጣጡ ሚኒስትር ጨምሮ ከ11 የማያንሱ አባላት ያሉትና በሚኒስትሩ ሰብሳቢነት አስፈላጊ በጀት ተመድቦለት እንደሚቋቋምም በረቂቁ ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። በቼክ ከኢንተርኔት በተገኘ መመሪያ የጥርስ ሕክምና ሲሰጥ የነበረ ሐሰተኛ ሐኪም ተከሰሰ። በቼክ ሪፐብሊክ በኢንተርኔት ባገኙት መመሪያ ለበርካቶች የጥርስ ሕክምና ሲሰጥ የነበረ አንድ የ22 ዓመት ወጣትና ሁለት ረዳቶቹ ክስ ተመሰረተባቸው። እነዚህ የአንድ ቤተሰብ አባላት የሆኑት ተከሳሾች ሕክምና ለመስጠት የሚያስችል ፍቃድ ሳይኖራቸው ሀቤል ሎኮብሮድስ በሚገኝ ቤታቸው ውስጥ ቀዶ ሕክምና ጭምር ለማድረግ የሚያስችላቸውን ክሊኒክ ከ2 ዓመት በፊት ነበር የከፈቱት። በዚህ ክሊኒክ አስፈላጊ የባለሙያ እውቀት ሳይኖራቸው በርካቶችን እያከሙ እንደነበረ ፖሊስ ገልጿል። ፖሊስ ጨምሮም የ22 ዓመቱ ሐሰተኛ ሐኪም ጥርስን መንቀል፣ ውስብስብ የሆነ የመንጋጋ ሕክምናን እንዲሁም ለጥርስ ሕክምና የሚውል የሰመመን ሕክምናን ጨምሮ ልዩ ልዩ የጥርስ ሕክምና ሲሰጥ እንደነበር አስታውቋል። ሐሰተኛ ሐኪምና ረዳቶቹ በበርካታ ክሶች ጥፋተኛ ሆነው እንደተገኙና በዚህም እስከ 8 ዓመት የሚደርስ እስር ሊጠብቃቸው እንደሚችል ፖሊስ ገልጿል። ሆኖም ፖሊስ በሐሰተኛው ክሊኒክ ሕክምና ያገኙ ሰዎች ቅሬታ ስለማቅረባቸው የገለጸው ነገር የለም። በክሊኒኩ አንዲት የ50 ዓመት ሴት እንደ ነርስ ስትሰራ የነበረ ሲሆን ሌላ የ44 ዓመት ግለሰብ ደግሞ ለጥርስ ሕክምና የሚውል ምርቶችን ሲያዘጋጅ ነበር። ሕገወጡ ክሊኒክ በሰራባቸው ዓመታት በርካታ ታካሚዎችን ያስተናገደ ሲሆን 4 ሚሊዮን የቼክ ሪፐብሊክ ገንዘብ ወይም $185,000 ማግኘቱን ፖሊስ ጠቁሟል። በክሊኒኩ ውስጥ እንደ ነርስ የምትሰራው ሴት የሰመመን ሕክምና መስጠት ብቻ ሳይሆን ለጥርስ ሕክምና የሚውል በርካታ ግብዓቶችን ታገኝ ነበር ብሏል። ፖሊስ ባወጣው መግለጫ የ22 ዓመት ወጣት በቂ ባለሙያ እውቀት ሳይኖረው ከክሊኒኩ እንደ ጥርስ ሐኪም ሲሰራ ቆይቷል ሲልም አክሏል። የፖሊስ ቃል አቀባይ የሆነችው ሚችላ ሊቦርባ ሕክምናው ላይ ታካሚዎች ቅሬታ አቅርበው እንደሆነ ተጠይቀው ምላሽ ሳይሰጡ ቀርተዋል። ሦስቱ ግለሰቦች ቀደም ብሎ የታሰሩ ሲሆን በዚህ ሳምንት ክስ ተመስርቶባቸው ክሶችን በሕገ ወጥ ንግድ በመሳተፍ፣ ሕገ ወጥ ገንዘብ ሕጋዊ ለማስመሰል መሞከር፣ የጥቃት ሙከራ፣ ዕፅ ዝውውርና ስርቆት ናቸው።
በዚህም ሁሉ ጥፋተኛ ተብሏል። የቼክ የጥርስ ሐኪሞች ማህበር ኃላፊ ሮማን ሳሙኮለር በዓመት ውስጥ በአማካኝ 10 ሰዎች ሐሰተኛ ጥርስ ሐኪም እንዳጋጠማቸው ሪፖርት እንደደረሰውም ተናግረዋል። የቼክ ፓርላማ ባለፈው ዓመት ከአውሮፓ ሕብረት ውጭ ያሉ ሀገራት ሐኪሞች በቼክ እንዲሰሩ የሚያስችል ሕግ አጽድቆ ነበረ። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።